ጸጋና ሰላም ይብዛላችሁ እንደምናደራችሁ። ይህ ሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። እንደሚታወቀው ቅይማትን እየተረክን እንገኛለን። እስካሁን ድረስ ስንተረክ የነበረው በክፍል 1 ውስጥ የነበረውን ነው። በምዕራፍ 1 ርዕስ ውስጥ የነበሩትን ንዑስ ርዕሶች ነው ስንተርክ የነበረው። አሁን ክፍል 2 ውስጥ ደርሰናል። ክፍል 2 ዋናው ርዕሱ ተራክቦ አብ ይላል። በውስጡ ደግሞ ንዑስ ርዕስ አለው። ንዑስ ርዕሱ ኪሳራ ይላል። ዛሬ ኪሳራ የሚለውን እንተርካለን ማለት ነው። የሚረዳን ጌታ ስሙ ይባረክ። አምላክነት ምን እንደሚመስል ለመረዳት ልንጀምር የምንችልበት አንድ ስፍራ ብቻ አለ፣ የፍጥረት ወቅት። አእምሯችን በምዕራፍ 3 ወደሚገኘው ታላቅ የውድቀት ታሪክ ወይም በዘፍጥረት ውስጥ ከግልጋሎት ላይ ስለዋለው ሂደት ወደሚነሱ ሙግቶች ስለሚቸኩል ብዙውን ጊዜ ዘፍጥረት ምዕራፍ 1 እንደ መግቢያ በጥድፊያ ይነበባል። ነገር ግን ዘፍጥረት ምዕራፍ 1 ስለዚያ ሂደትም ሆነ ስለ ቀጣዩ አሳዛኝ ክስተት የሚለው የለውም። ይልቁንም ዘፍጥረት ምዕራፍ 1 የዓለማችንን እጅግ ግልጽ የሆነ ንድፍ ያስቀምጣል። ፀሐይና ከዋክብት፣ ውቅያኖሶችና ተክሎች፣ አሳዎችና እንስሳት፣ ወንድና ሴት። ይህም ከእያንዳንዱ አዲስ ፍጥረት በኋላ የእግዚአብሔርን አስተያየት ያካተተ ነበር። እግዚአብሔርም ያ መልካም እንደሆነ አየ። ይኸው ቃል 5 ጊዜያት እንደ ከበሮ ምት ያስተጋባል። በመጨረሻም እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። ሌሎች የመጽሐፍ ቅዱስ ክፍሎች ይህንኑ ጊዜ እጅግ በላቀ ሁኔታ ይገልጻሉ። አጥቢያ ኮከቦች በአንድነት ሲዘምሩ፣ የእግዚአብሔር ልጆች መላእክት ሁሉ እልል ሲሉ እያለ እግዚአብሔር በኩራት ለኢዮብ ይገልጽለታል። መጽሐፈ ምሳሌ በከፍተኛ ድባብ እንዲህ ሲል ይገልጻል። የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ዕለት ዕለት ደስ አሰኘው ነበርኩ፣ በፊቱም ሁልጊዜ ደስ ይለኝ ነበርኩ። ደስታዬም በምድሩም ተድላዬም በሰው ልጆች ነበር። ይህ ፍጥረት ለእግዚአብሔር እንዴት አይነት ስሜት እንደነበረው ያሳያል። ከዚያን ጊዜ አንስቶ የጥበብ ሰው አርቲስት ሁሉ የዚያን ፍጥረት ማሚቱ እይታዊ ውዝዋዜ ስሜት እየተቋደሰ ይገኛል። ከፍጻሜው የደረሰውን ስራ ተመልክቶ በጣም ግሩም እንደሆነ የሚናገር አንጥረኛ፣ አድማጩ በአድናቆት ሲሞላ አይቶ ፈገግታውን ሊገታ ያልቻለ ተዋናይ፣ ብሎም በምትበላው ከረሜላ የምትፈነጭ ሕፃን ልጅ ሊጠቀሱ ይችላሉ። አንትሮፖሎጂስትና የወግ ጽሑፍ አዘጋጅ የነበረው ሎረን አስሊ በመጀመሪያው ፍጥረት ሐሴት ስላደረገበት ዕለት ይናገራል። በሽምግልናው ዘመን ሰው በሌለበት የባህር ዳርቻ አካባቢ ሲዟዟር ከተሰበረ ጀልባ ስር በውሃ የረጠበ መጠለያ አግኝቶ ተኛበት። ከእንቅልፉ ነቅቶ አይኖቹን ሲገልጥ 2 ትናንሽ ጆሮዎችና ጉጉት የሚስተዋልበት ፊት ያለው ትንሽ ቀበሮ ታየው። በጣም ትንሽ በመሆኑ የተነሳ ፍርሃትን ገና አላወቀም ነበር። እዚያው ከጀልባይቱ ጥላ ውስጥ ታዋቂው የተፈጥሮ አሳሽና የቀበሮ ቡችላ ተፋጠጡ። ከዚያም ትንሹ ቀበሮ የፈገግታ ጨረር እየረጨ ከተከማቸው አጥንት አንዲት የዶሮ አጥንት መዞ በማውጣት ጥርሱን ያሰራው ጀመር። ከመቅጽበት አስሊ ጎንበስ ብሎ ሌላውን ጫፍ ሲነካ ጨዋታው ተጀመረ። ሎረን አስሊ እንዲህ ይላል። አንድ ሰው ከአጽናፈ ዓለሙ አካባቢ ሊቀርብ እንደማይችል ተደጋግሞ ሲነገር ቆይቷል። ሰው የተፈጥሮን ሩቅ ገጽታ ብቻ እንዲገነዘብ ተወስኗል። እዚህ ግን በአጥንቶች መሃል ግዙፍ አይኖች ያሉት ንጹሕ ቀበሮ ከእርሱ ጋር እንዲጫወት እየጋበዘኝ ነበር። አጽናፈ ዓለሙ ገጽታውን ለማሳየት በአንዳች ግሩም ፋሽን እየተዟዟረ ነው። ገጽታው በጣም ትንሽ በመሆኑ አጽናፈ ዓለሙ ራሱ ይስቃል። ይህ ለሰብአዊ ክብር ጊዜው አይደለም። ለአንድ አፍታ ከቀበሮ ዋሻ ውስጥ በጀርባዬ ተንጋልዬ የዶሮ አጥንት እየተሻማው
አጽናፈ ዓለሙን ልጨብጥ ችያለሁ። በኋላም ይህ ለመቼውም ላከናውነው የምችለው ከሁሉም የላቀ ተግባር ነው ሲል ተናግሯል። ይህም በመጨረሻው ለነገሮች ሁሉ በሚጀምርበት መልኩ የአጽናፈ ዓለሙ ጨረፍታ ለማየት ስለቻለ ነበር። እንደ እውነቱ ከሆነ ይህ ትንሽና የሚያስቅ የሕፃን ልጅ አጽናፈ ዓለም ነው። ከአጽናፈ ዓለማችን ባዶነትና ስቃይ ባሻገር ከዚያ የዘፍጥረት ምዕራፍ 1 ጅማሬ አንድ ነገር ጥንቱ ሽቶ ማወዱን ይቀጥላል። እኔም ይህንን ተገንዝቤያለሁ። ለመጀመሪያ ጊዜ ዩስማይት ሸለቆን ስጎበኝ ውብ ፏፏቴ መስታወታማ በረዶ ከተነጠፈበት ድንጋይ ላይ ሲወርድ ተመለከትኩ። 5 ሚሊዮን ስደተኛ ቢራቢሮዎች እረፍት በሚያደርጉባት የኦንታሪዮ ትንሽ የባህር ወሽመጥ ውስጥ ቀጫጭን ክንፎቻቸው እያንዳንዱን ዛፍ በደማቅ ብርቱካናማ ቀለም አጊጠዋል። በቺካጎ ሊንከር ፓርክ ውስጥ በሚገኘው የልጆች መካነ አራዊት የማይወለድ እንስሳ የለም። ጎሬላ፣ አርድቫርክ ወይም ጉማሬ ይወለድበታል። በዚሁ መካነ አራዊት ውስጥ ሕይወት የምትጀምረው በቀልድና በጨዋታ ነው። አስሊ ትክክል ነው። ከፍጥረት ቅጽበት የተላለፈው ፈገግታ ደስታ ከአጽናፈ ዓለሙ እምብርት ላይ ይረማመዳል። ለመጀመሪያ ጊዜ አዲስ ሕፃን የወለዱ ባለትዳሮች ይህንን በሚገባ ያውቁታል። እግዚአብሔር የሰራውን ሁሉ ተመልክቶ መልካምነቱን ሲገልጽ ይኸው ነበር ያደረበት ስሜት። በጅማሬው መጀመሪያ ቅይማት አልነበረም፣ ደስታ ብቻ። አዳምና ሔዋን። ይሁንና ዘፍጥረት ምዕራፍ 1 የፍጥረትን ጠቅላላ ታሪክ አይነግረንም። ቀጣዩን ለመረዳት ለራስህ አንድ ነገር ማዘጋጀት አለብህ። የመጫወቻ እቅዶቹን ከሚሰራ ሕፃን አንስቶ እስከ ማይክል አንጀሎ ድረስ የትኛውም ፈጣሪ መፍጠር ራስን መወሰንን እንደሚያካትት ይገነዘባል። ስትፈጥር ከዚህ በፊት ያልነበረ አንድ ነገር ታስገኛለህ። ይህንን የምታደርገው ግን እግረ መንገድህን ሌሎች ነገሮችን በማስወገድ ነው። አንድ የሸክላ ሳህን ከዝሆን ፊት ላይ ብታጣብቅ ወደ ኋላም ሆነ ወደ ጎን ዝንፍ አይልም። እርሳስህን አንሳና መሳል ጀምር። በዚህ ጊዜ ራስህን በነጭና ጥቁር ወስነሃል። ሌሎች ደማቅ ቀለማትን አትጠቀምም ማለት ነው። የትኛውም ታላቅ የጥበብ ሰው ከዚህ ውስንነት ውጭ ሊሆን አይችልም። ሚካኤል አንጀሎ የትኛውም መሳሪያ በቅርጻ ቅርጽ ስራው በቫቲካን ለሚገኘው ለሲስቲን ቻፕል መስሪያ የተጠቀመበትን ባለሶስት አቅጣጫ እውነታ 3 ዳይሜንሽናሊቲ እንደሚያስገኝለት ያውቅ ነበር። በፕላስተር ላይ ለመስራት ወስኖ መሳሪያውን ሲመርጥ ራሱን ውስን አድርጓል። እግዚአብሔር የፈጠረው ስራውን በሚያከናውንበት ጊዜ መሳሪያውን መርጧል። በምናቡ ውስጥ የነበረውን ብቻ ወደ ህላዊነት ሲጠራው ከሁሉም ነፃ ምርጫ ጋር ውስንነት ተከስቷል። በጊዜና በቦታ የተወሰነች ዓለም ለመፍጠር ወሰነ። ይህም ልዩ እገዳ የተጣለበት አሰራር ነው። መጀመሪያ ሀ ይከሰታል፣ ከዚያ በኋላ ለ፣ ከዚያ ሐመር ውሃ። የወደፊቱን ያለፈውንና የአሁኑን ጊዜ የሚያመለክተው አምላክ አንድ ሰዓሊ ሸራውንና ለስራው የሚያስፈልገውን መሳሪያ እንደሚመርጥ ሁሉ ቅደም ተከተላዊ የጊዜ አሰራር መርጧል። ምርጫውም ከተፈጠርንበት ጊዜ አንስቶ የኖርንበትን ውስንነት አስከትሏል። እግዚአብሔር ራሱን የሚወስንበት ሁኔታ የሄዚዲክ ምሁራን ዝምሳም የሚል ግሩም ቃል ይጠቀማሉ። እግዚአብሔር አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ። ከዚህ አረፍተ ነገር በስተጀርባ ሺህ ውሳኔዎች አሉ። በሳምባ ምትክ ስንጥብ፣ በፀጉር ፈንታ ቅርፊት፣ በእግር ፈንታ ክንፍ፣ በዛፎች ውስጥ በሚመላለስ ፈሳሽ ፈንታ ደም ያላቸው አሳዎች ይፈጠሩ ነበር። በእያንዳንዱ ደረጃ ላይ
ፈጣሪው አምላክ አማራጮችን በማስወገድ ምርጫዎችን አድርጓል። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ በላይ ይበቃናል። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ። ተባረኩ።